ኢትዮጵያ ለግብርናው ዘርፍ ልዩ ትኩረት ሰጥታ እየሰራች ትገኛለች። በኦሮሚያ ክልልም በበጀት ዓመቱ 6 ወራት የግብርና ስራው በተያዘው እቅድ መሰረት እየተሰራ ነው። በዘርፉ ለአርሶና አርብቶ አደሩ የስራ ባህልን የሚያሳድጉ አዳዲስ ኢኒሼቲቮች ተዋውቀው እየተተገበሩ ውጤትም እየታየባቸው ይገኛል። ከዚህ በፊት በማይታወቁ የምርት አይነቶች ላይ ትኩረት ሰጥተን ስንንቀሳቀስ ከፍተኛ የሆነ ለውጥ እያመጣን ያለበት ሁኔታ ነው ያለው ማለት ነው። ለምሳሌ ከዚህ በፊት የሻይ ኢኒሼቲቭ በቅርብ ጊዜ ነው የጀመርነው። ሻይ ላይ ሻይ አምራች አካባቢዎች ሰፊ እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለው። በጣም ተስፋ ሰጪ ስራ ነው እየተሰራ ያለው። ሻይ ማልማታችን ብቻ ሳይሆን ከሻይ ጋር የሚሄደውን ደግሞ የፋብሪካ የገበያ ጋር የማስተሳሰሩ ስራዎችም በዛው መጠን እየተሰሩ ስለሆነ ግብርናውን ከኢንዱስትሪ ጋር የማያያዝ ስራ በስፋት እየተሰራበት ያለበት ሁኔታ እየተፈጠረ ያለ ሁኔታ እየመጣ ነው ያለው ማለት ነው። አዳዲስ ሰብሎችን ለአርሶ አደሩ ከማስተዋወቅ ሂደቱ ባለፈ የምርት ሂደቱ በቴክኖሎጂ እንዲታገዝ ተደርጓል። በተጨማሪም የክላስተር ማስፋፊያ ስራ እየተሰራ ነው። ሩዝ የሚያመርት አካባቢ ላይ ከዚህ በፊት ሩዝ የለም። ሩዝም እያመረትን የሩዝ ፖሊሸር ለነዚህ ለሩዝ አምራቾች እያቀረብን ያለበት ሁኔታ ነው ያለው። ማሽንም እየገባ ምርቱም እየመጣ ያለበት። አንዳንድ ቦታዎች ደግሞ ትልልቅ ክላስተሮች በቆሎ ላይ በስንዴ ላይ ያሉን ክላስተሮች ላይ ደግሞ በዛው መጠን ክላስተሮች ብዛታቸውም እየበዛ ክላስተሮቹን ደግሞ ወደ ካምፓኒ እያሸጋገርን እነዚህ ካምፓኒዎች ደግሞ የፋብሪካ አቅርቦት የአግሮ ፕሮሰሲንግ ስራዎቻቸውን በዛው ይቀጥላሉ ተብሎ የሚገመት ነው ማለት ነው። በተለያዩ የክልሉ አካባቢዎች የሰብል አይነቶችን በማስተዋወቅና በማልማት ስራው ውስጥ ደግሞ ምርትና ምርታማነትን የማሳደግ ስራም ትኩረት ተሰጥቶታል። በቴክኖሎጂ የታገዘ ምርት የማምረትና የመሰብሰብ ስራም ተሰርቷል። ዘንድሮ ከ11.5 ሚሊዮን ሄክታር በላይ የሚሆን መሬት በተለያዩ ዘር ሸፍነን ወደ 368 ሚሊዮን ሄክታር ኩንታል የሚሆነውን ደግሞ ምርት እናገኛለን ብለን እንቅስቃሴ ውስጥ ገብተን ያለ ነው። በአሁኑ ሰዓት የምርት ስብሰባውም እየተጠናቀቀ ነው፣ አላለቀም። እስካሁን ድረስ ከ300 ሚሊዮን ኩንታል በላይ ምርት ተሰብስቦ ቀሪውም እየሰበሰበ ያለበት ሁኔታ ነው ያለው ማለት ነው። አርሶና አርብቶ አደሮቻችን በእጅ ከሚሰበስቡ በላይ ደግሞ ወደ ቴክኖሎጂ መጣ በኮምባይነር እየተጠቀመ ያለበት ሁኔታ ነው ያለው ማለት ነው። ይሄ ትልቅ ለውጥ ነው ያለው። አዳዲስ ኢኒሼቲቮች ተቀርጸው ሲሰሩ ደግሞ በእንስሳት ልማት ላይም ትኩረት ተሰጥቷል። በጥቅሉ በ6 ወራት በተሰራው ስራ ጥሩ ውጤት ታይቷል። የታየ ውጤት ቀጣይነት እንዲኖረው መትጋት ይገባል የቢሮ ኃላፊው ሀሳብ ነው። የዚህ የሁለተኛው የንዑስ ዓመት ወይ ደግሞ የግማሽ ዓመት ግምገማችንን የሚያሳየው የተሻለ እንቅስቃሴዎች ታይተዋል። በተለያዩ የኢኒሼቲቭ አይነቶች ላይ ኢኒሼቲቮቻችንን ሁሉንም በተመሳሳይ መልኩ ማስከል ላይ አሁንም ከፍተኛ እንቅስቃሴ ማድረግ እንዳለብን የሚያሳዩ ነገሮች አሉ። በአጠቃላይ የተሻለ ስራ እየተሰራ እንደሆነ የሚያሳይ ግምገማ ነው ያለን ማለት ነው።